ጤና ይስጥልኝ ክቡራንና ክቡራት የኢቢኤን ቻናል ቤተሰቦች ሰበር ዜናዎችን ይዘን መጥተናል። በቅድሚያም አርዕስተ ዜናዎችም ጠቅላይ ሚኒስትር አብይ ሰዎች በነጻነት ተንቀሳቅሰው መስራት የማይችሉበት ደረጃ ላይ መድረሱን ኮነኑ። ደቡብ አፍሪካ ህገወጥ ስደተኞች ላይ ዘመቻ ከከፈተች ወደ 53,000 የውጭ ዜጎች ተባረሩ። የአሜሪካ ጦር ኢራንን መደብደቡን ሲቀጥል ቴህራን የባህረ ሰላጤው አገራት ላይ የሚያደርሰውን ጥቃት አስፋፍታለች። እነዚህና ሌሎች ተጨማሪ መረጃዎችን ከሀገር ውስጥና ከውጪ አሰናድተናል። ይከታተሉን። ታማኝነት ላለውና ለፈጣን መረጃ ኢቢኤን ዜናን ምርጫው ያድርጉ። ጌታዬው ቃል ማንደፍሮት ነኝ። ኢቢኤን የዜና ቻናልን ሳብስክራይብ አድርጉ። ትኩስ መረጃዎች ቶሎ እንዲደርሶት የደወል ምልክቱን ይጫኑ። ጠቅላይ ሚኒስትር አብይ ሰዎች በነጻነት ተንቀሳቅሰው መስራት የማይችሉበት ደረጃ ላይ መድረሱን ኮነኑ። በአማራ ክልል ደብረ ማርቆስ ከተማ የተገኙት ጠቅላይ ሚኒስትር አብይ አህመድ ሰዎች በነጻነት ከቦታ ቦታ ተንቀሳቅሰው ስራ መስራት ወደማይችሉበት ደረጃ መድረሱን አጠያያቂ፣ ጥዩፍና የማይገባ ሲሉ ኮነኑ። በታጣቂዎች ምክንያት የተፈጠሩ የእንቅስቃሴ መገደቦችን የጠቀሱት ጠቅላይ ሚኒስትሩ ወደ ደብረ ማርቆስ ከተማ የሚደረግ የመኪና ጉዞ በእኛ ጥረት መመለስ ይኖርበታል ሲሉም አሳስበዋል። ጠቅላይ ሚኒስትር አብይ አህመድ ይህን ያሉት ትላንትና እሁድ ሐምሌ 5 2018 በደብረ ማርቆስ ንጉሥ ተክለ ሃይማኖት አውሮፕላን ማረፊያ የምርቃት ስነስርዓት ላይ ባደረጉት ንግግር ነው። የኢትዮጵያ አየር መንገድ 25ኛ የሀገር ውስጥ መዳረሻ በሆነው ደብረ ማርቆስ በተገነባው አውሮፕላን ማረፊያ የቅድመ ምርቃት በረራ አገልግሎት ያስጀመረው ከአንድ ወር በፊት ሰኔ 6 ቀን ነበረ። በዛሬው ይፋዊ የምረቃ ስነስርዓት ላይ የተገኙት ጠቅላይ ሚኒስትር አብይ የምስራቅ ጎጃም ዞን ዋና ከተማ የሆነችው ደብረ ማርቆስ ጥንታዊነት አንስተዋል። አትመጣም ወይ ማርቆስ ከተድላው ከተማ ቢሻይ በአውሮፕላን ቢሻይ በሎንቺና የተባላት ከተማ ናት ሲሉም ገልጸዋታል። ባለፉት ጥቂት ዓመታት ግን ሎንቺናውም አውሮፕላኑም ችግር ሆኖ ነበር ሲሉ ወደ ከተማ የአውሮፕላን ጉዞ እንዳልነበረና የመኪና ጉዞ ላይ ተግዳሮት ማጋጠሙን ጠቅሰዋል። ዛሬ ቢሻ በአውሮፕላን ተመልሰዋል ሲሉም በአየር ማረፊያ ስራ መጀመር አንዱ ተግዳሮት መወገዱን ያነሱት አብይ ቢሻይ በሎንቺና ግን በእኛ ጥረት መመለስ ይኖርበታል እላለሁ ሲሉም የመኪና ጉዞ ላይ ያለውን ችግር መፈታት እንዳለበት አሳስበዋል። አብይ በዛሬው ንግግራቸው የሀገር አቋራጭ ህዝብ ትራንስፖርት ተሽከርካሪዎች ላይ በተደጋጋሚ እገታ የሚፈጸምባትን በኦሮሚያ ክልል ሰሜን ሸዋ ዞን ደገም ወረዳ ውስጥ የሚገኘውን ኤሊዶሮ ቀበሌን አንስተዋል። ከአዲስ አበባ በስተሰሜን 142 ኪሎ ሜትር ርቀት ላይ የምትገኘውን ኤሊዶሮን አልፈው ወደ አማራ ክልል የሚጓዙ ተሳፋሪዎችን በተለያየ ጊዜ ለረጅም እገታና ለግድያ ተዳርገዋል። በዚህ እገታና ግድያዎች መንግስት ሸኔ የሚለውና ራሱን የኦሮሚያ ነጻነት ሰራዊት የሚለው ታጣቂ ቡድን ይከሰሳል። በአካባቢው እንደሚንቀሳቀስ የሚነገረው ታጣቂ ቡድኑ ክሱን በተደጋጋሚ ያስተባበለ ሲሆን በምላሹ መንግስት ያደራጃቸው አካላት ድርጊቱን ይፈጽማሉ ሲል ወንጅሏል። መንግስት ለዚህ የሰጠው ምላሽ ባይኖርም በታጣቂዎቹ ላይ እርምጃ እየወሰደ እንደሆነ ሲገልጽ፣ እንዲሁም ታጣቂዎቹ ለንግግር ወደ ጠረጴዛ እንዲመጡ በተደጋጋሚ ጥሪ ሲያቀርብ ቆይቷል። ጠቅላይ ሚኒስትሩ ዛሬ ባደረጉት ንግግር በአባይ ሸለቆ አካባቢ አሊዶሮ አካባቢ የሸፈተውንና ወደ አዲስ አበባ አላሻግርም ያለውን ሽፍታ በጋራ ታግለን ማስወገድ ሲገባን ከደብረ ማርቆስ ደጀን መሄድ እንዳንችል ተጨማሪ ሽፍቶች ማበራከታችን ተገቢ ጉዳይ አይመስለኝም ብለዋል። የትም ቦታ ያለውን ሽፍታ ተሰናስለን ተደማምረን በማስወገድ የህዝባችንን ሰላምና ልማት ማረጋገጥ አለብን ብለዋል። ከዚህ ተቃራኒ ግን ሰዎች በነጻነት ከቦታ ቦታ ተንቀሳቅሰው ስራ መስራት ወደማይችሉበት ደረጃ መድረሱ ተገቢ እንዳልሆነም አንስተዋል። ጭራሽ ወደ ቀያችን ወደ ሰፈራችን ሽፍቶች እየተበራከቱ ሰዎች በነጻነት ከቦታ ቦታ ተንቀሳቅሰው ስራ መስራት ወደማይችሉበት ደረጃ መድረሳችን ለሁላችንም አጠያያቂ፣ ጥዩፍ፣ የማይገባ ልንማርበት የሚገባ ጉዳይ ይመስለኛል ሲሉም ኮንነዋል። ዛሬ በይፋ የተመረቀው የደብረ ማርቆስ ከተማ በቀን 3 ጊዜ በረራ እንደሚደረግበት አብይ አህመድ በንግግራቸው ጠቅሰዋል።
የበረራ አገልግሎቱም ቢሆን ግን የአውሮፕላን ቲኬት ዋጋን መክፈል የማይችሉ ሰዎች ሊቸገሩ እንደሚችሉ አንስተዋል። መክፈል የማይችሉ ወይም የማይፈልጉ በትራንስፖርት ከዚህ ወደ ባህር ዳር ወይንም ወደ አዲስ አበባ መሄድ ቢፈልጉ ያንን ማድረግ እንዲቻላቸው ሰላም በእጅጉ አስፈላጊ ነገር ነው ብለዋል። ደቡብ አፍሪካ ህገወጥ ስደተኞች ላይ ዘመቻ ከከፈተች ወዲህ 53,000 የውጭ ዜጎች ተባረሩ። የደቡብ አፍሪካ መንግስት ከ5 ሳምንታት በፊት የስደተኞች አስተዳደር ላይ ዘመቻ ከከፈተ በኋላ ከ53,000 በላይ የውጭ ሀገር ዜጎች ከሀገር መባረራቸውን ወይንም እንዲወጡ መደረጋቸውን አስታወቀም። እነዚህ ስደተኞች ከማላዊ፣ ዚምባብዌ፣ ሞዛምቢክ የመጡ መሆናቸውን የገለጹት ባለስልጣኑ ቁጥሩ ከዚህ በላይ ሊጨምር ይችላል ብለዋል። በደቡብ አፍሪካ ለተከታታይ ሳምንታት ጸረ ስደተኛ ሰልፎች ከተካሄዱ እንዲሁም አለመረጋጋት፣ ማስፈራራትና ዘረፋ ከተፈጸመ በኋላ በአገሪቱ ያለ ህጋዊ የመኖሪያና የስራ ፈቃድ የሚገኙ ስደተኞች ላይ ሰፊ የተባለ ዘመቻ እያካሄደች ትገኛለች። ተቃዋሚዎቹ በአገሪቱ ለተፈጠረው በርካታ የሥራ አጥ ቁጥር፣ የወንጀል መስፋፋትና የህዝብ አገልግሎቶች መዳከም ሰነድ አልባ ስደተኞችን ተጠያቂ ያደርጋሉ። ጥብቅ የሆነ የድንበር ቁጥጥር እንዲኖር እንዲሁም በርካቶች ከሀገር እንዲወጡ ይፈልጋል። የተባበሩት መንግስታት ድርጅት ስደተኞችን ለደቡብ አፍሪካ ማህበራዊና ኢኮኖሚያዊ ችግሮች እንደ ሰበብ መጠቀምን አስጠንቅቋል። ጸረ ስደተኛ አቋም ያላቸው ተቃዋሚዎች መንግስት ጥያቄያቸውን እስኪመልስ ድረስ ጫና ለመፍጠር በየሳምንቱ ሰልፎችን እንደሚያካሂዱ ዝተዋል። ተቃውሞቹ ወደ አመጽ ሊቀየሩ ይችላሉ የሚሉ ስጋቶችም ጨምረዋል። ሰልፈኞቹ ሁሉም ህጋዊ ያልሆኑ ስደተኞች አገሪቱን ለቀው እንዲወጡ እስከ ሰኔ 23 2017 ዓመተ ምህረት ድረስ ይፋዊ ያልሆነ የጊዜ ገደብ ሰጥተው ነበር። በዚህም የተነሳ ብዙ የውጭ ዜጎች ብጥብጥና ማስፈራራቸውን ለማምለጥ በፍጥነት ለቀው ወጥተዋል። ባለፉት ሳምንታት ጋና፣ ናይጄሪያ፣ ኡጋንዳ እና ኬንያን ጨምሮ በርካታ አገሮች ዜጎቻቸውን ወደ አገራቸው አጓጉዘዋል። የፍትህና የህገ መንግስት ልማት ሚኒስቴር ሚማምቦኮሎ ጉባዲ እሁድ ዕለት እንዳስታወቁት 53,499 የውጭ ዜጎች ከአገር እንደወጡ ወደ አገራቸው እንዲመለሱ ተደርገዋል። የማላዊ፣ ዚምባብዌ እና ሞዛምቢክ ዜጎች በብዛት ይገኙበታል ብለዋል። በሀገራችን ውስጥ ያሉ ሰዎች የዜግነትና የኢሚግሬሽን ሁኔታ ምንም ይሁን ምን የሰብአዊ መብቶች እና ክብርን በጠበቀ ሁኔታ ህዝባችን ለሚያነሳቸው ስጋቶች ተገቢውን ትኩረት የሚሰጥ ስርዓት ያለውና መደበኛ ፍልሰት እንዲኖር ለማድረግ እየጣርን ነው ሲሉ ኪባዩ በፕሪቶሪያ በሰጡት ጋዜጣዊ መግለጫ ላይ ተናግረዋል። ከሀገር የማስወጣት ሂደቱ በወንጀል ተጠርጥረው በፖሊስ የሚፈልጉ ሰዎችን ለመያዝ እንደረዳቸውም ጨምረው አስረድተዋል። ባለስልጣናት የኢሚግሬሽን ህጎችን ማስፈጸማቸውን እንደሚቀጥሉ ተናግረው ተቃዋሚዎች ሰነድ አልባ ስደተኞችን በማስጠለል የተጠረጠሩ ቤቶችና የንግድ ድርጅቶችን ያለ ፍቃድ መፈተሽ እንደሌለባቸውም አስጠንቅቀዋል። የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ ህዝቡ ስለ ስደተኞች ስጋት እንዳለው ተናግረው ነገር ግን ዜጎች ህጉን በራሳቸው እጅ እንዳይፈጽሙ በማስጠንቀቅ በስደተኞች ላይ የሚደርሰውን ጥቃት አውግዘዋል። ደቡብ አፍሪካ በአገሪቱ ውስጥ እጅግ ሀብታም ከሚባሉ ሀገራት መካከል ስትሆን ለረጅም ጊዜም የተሻለ ስራና ኢኮኖሚ የሚፈልጉ ስደተኞች ስትስብ ቆይታለች። አንዳንዶችን በህገወጥ መንገድ ወደ አገሪቱ እየገቡ ናቸው። የአሜሪካ ጦር ኢራንን መደብደሙ ሲቀጥል ቴህራን የባሕረ ሰላጤውን አገራት ላይ የምታደርገውን ጥቃት አስፋፍታለች። አሜሪካ እሁድ ሌሊት ኢራንስ በፈጸመችው ድብደባ በሆርሙዝ ወሽመጥ የሚያልፉ መርከቦችን ለማጥቃት ጥቅም ላይ ይውላሉ ያለቻቸውን የሚሳኤል ክምችቶች መምታቷን አስታወቀች። ለዚህ እርምጃ ምላሽ የሰጠችው የኢራን እስላማዊ አብዮታዊ ዘብ በበኩሉ ባህሬን፣ ኩዌት እና ዮርዳኖስ ውስጥ የሚገኙ የአሜሪካ የጦር ሰፈሮች ላይ በፈጸመ የአሰፋ ጥቃቶች በርካታ ኢላማዎችን ማውደሟን ገልጻለች። ካለፈው ሳምንት ወዲህ በድጋሚ ያገረሸው የአሜሪካና የኢራን ግጭት ወደ ሌላ ሳምንታት ተሻግሯል። ቅዳሜ ዕለት አሜሪካ በመላው ኢራን የሚገኙ ከ140 በላይ ኢላማዎችን መምታቷን አስታውቃ ነበር። እንደ አሜሪካ ገለጻ ይህ ጥቃት የተፈጸመው የኢራን ኃይሎች በሆርሙዝ ወሽመጥ ይጓዝ የነበረ መርከቦችን በማጥቃታቸው ነው። መርከቦቹ በትክክለኛ የጉዞ መስመር ላይ እንዳልነበሩ የገለጸችው ኢራን በአንጻሩ ከእሁድ ዕለት አንስቶ በድጋሚ እስኪገለጽ ድረስ
የሆርሙዝ ወሽመጥ መዘጋቱን አስታውቃለች። በተጨማሪም የኢራን እስላማዊ አብዮታዊ ዘብ በትላንትናው ዕለት በቀጠናው በሚገኙ የአሜሪካ የጦር ሰፈሮችና አጋሮቿ ጋር ጥቃት አድርሰዋል። በዚህም መልኩ ከፍ ወዳለ ደረጃ የደረሰው የሁለቱ ሀገራት ግጭት ትላንትና ሌሊትም ቀጥሏል። የአሜሪካ ጦር ማዕከላዊ ሰንቲኮም እሁድ ሌሊት ኢራን ላይ በከፈተው አዲስ ዙር ጥቃት የቴህራን በሆርሙዝ ወሽመጥ ጥቃት የማድረስ አቅም ይቀንሳል ያለውን ድብደባ መፈጸሙን አስታውቋል። የአሜሪካ ኃይሎች ኢራንን አየር መከላከያ ስርዓቶችን፣ የባህር ዳርቻ የራዳር ማዕከላትን፣ የሚሳኤልና የድሮን አቅሞችን እንዲሁም አነስተኛ የጦር መርከቦችን ኢላማ ማድረጓን ገልጿል። በዚህም ወታደራዊ ዘመቻ ላይ የአሜሪካ ተዋጊ ጄቶች፣ የባህር ኃይል መርከቦች እንዲሁም ለዚህ ዘመቻ ለመጀመሪያ ጊዜ የባህር ኃይል አጥፍቶ ጠፊ ድሮኖች ጥቅም ላይ መዋላቸውን ዘርዝሯል። ማዕከላዊ ዘብ ያወጣው መግለጫ ሆርሙዝ ወሽመጥ ለዓለም አቀፍ ንግድ ወሳኝ የባህር መተላለፊያ ነው፣ ኢራን ልትቆጣጠረው አይገባም ብለዋል። የአሜሪካ ኃይሎች የንግድ መርከቦችን የጉዞ ነፃነት ለማረጋገጥ ዝግጁ መሆናቸውንም አክለው ገልጸዋል። በተመሳሳይ መግለጫ ያወጣው የኢራን አብዮታዊ ዘብ በበኩሉ የአሜሪካ ጦር ይዞታዎችን ይዘዋል በተባሉ በቀጠናዊ አገራት ላይ ጥቃት ማድረሱን አስታውቋል። ባህሬን፣ ኩዌት እና ዮርዳኖስ ጥቃት የተፈጸመባቸው አገራት እንደሆኑ ጠቅሷል። አብዮታዊ ዘቡ ዮርዳኖስ ውስጥ የሚገኝ ፕሪንስ ሐሰን የአየር ጦር ሰፈር በርካታ ትላልቅ የሚሳኤል ማከማቻዎች እንዲሁም የነዳጅ ታንከሮችን በሚሳኤል እንዲሁም ድሮኖች ጥቃት በእሳት ጋልተዋል ብለዋል። እነዚህ ጥቃቶች የተፈጸሙት ለአሜሪካ ድብደባዎች ምላሽ ለመስጠት መሆኑን የገለጹት አብዮታዊ ዘቡ ባህሬን ውስጥ ደግሞ ወሳኝ የአሜሪካ ጦር የሄሊኮፕተር ጥገና ማዕከላት፣ የፒኤት የኤሌክትሮኒክስ የጦር አውሮፕላን ማስቆሚያዎች እንዲሁም የድሮን እዝና ቁጥጥር ማዕከላትን መምታቱን ገልጿል። ለአብዮታዊ ዘቡ ቅርበት ያላቸው የዜና ወኪሎች ኩዌት ውስጥ ፍንዳታ መሰማቱን የዘገቡ ሲሆን አብዮታዊ ዘቡ ባወጣው መግለጫ ፍንዳታው የአሜሪካ ጦር ሰፈር ላይ ከተፈጸመው ጥቃት ጋር የተያያዘ መሆኑን ተናግረዋል። የተጀመረው ጥቃት አሜሪካና ኢራን ተፈራርሞት የነበረው የጊዜያዊ የተኩስ አቁም ስምምነት አደጋ ውስጥ ጥሎታል። ይህም ስምምነት ሆርሙዝ ወሽመጥ እንዲከፈት እንዲሁም ግጭቱ በቋሚነት እንዲቆም የማድረግ ዓላማ ነበረው። ይሁን እንጂ አደራዳሪዎች ስምምነቱ በድጋሚ ለመመለስ ጥረት እያደረጉ መሆኑን የአሜሪካ ፕሬዝዳንት ዶናልድ ጄ ትራምፕ ትላንትና ተናግረዋል። ለሰዓቱ ያዘጋጀናቸው ዜናዎች ይህን ይመስሉ ነበረ። ከጥቂት ሰዓታት በኋላ በሌሎች መረጃዎች እስክንገናኝ መልካም ቆይታ ይሁንላችሁ። ሐሳብ አስተያየታችሁን እንዲሁም ጥቆማችሁን ኮሜንት ማስቀመጫ ላይ ያስቀምጡልን። ታማኝነት ላለውና ለፈጣን መረጃ ኢቢኤን ዜናን ምርጫው ያድርጉ። አብሬያቸው ቆየሁት እኔ ጌታ ያውቃል ማንደፍሮት ነበርኩ። ኢቢኤን የዜና ቻናልን ሰብስክራይብ ማድረግዎን አይርሱ። ቀጣይነት ላለው መረጃ የደወል ምልክቱን ይጫኑ።